ዱንያ አላህ ዘንድ የትንኝን ክንፍ ያክል ቦታ የላትም አሉ ነብዩ ሰለላሁ ዐለይሂ ወሰለም። የትንኝን ክንፍ ያክል ቦታ ቢኖራት ኖሮ አላህ ለካፍር አንድ ጊዜ እንኳን ዱንያ ላይ ውሃ እንዲጎነጭ አይፈቅድለትም ነበር አሉ። ካፍር የአላህ ጠላት ነው። ዱንያ እጅጉን አላህ ዘንድ የተናቀች ናት። ማንነትህን በዱንያ አትለካ፣ አትመዝን። ማንነት የሚለካው በኢማንና በመልካም ስራ። ኢማንና መልካም ስራ ያለው ሰው አላህ ዘንድ ትልቅ ሰው ነው። ደስታ ሊሰማው ይገባል። አልሐምዱሊላህ አላህ እድሎኛል፣ አላህ መርጦኛል ሊል ይገባል። አላህ የሚወደው የሚሰራ፣ አላህ የሚጠላውን የሚተው ሷሊህ ሰው፣ ደግ ሰው፣ ጥሩ ሰው፣ የአላህን የሰውን ሐቅ ጠብቆ የሚኖር ሰው። ዱንያ ስለሰጠው ብቻ አንድ ሰው ምቾት፣ ደስታ የሚሰማው ከሆነ ዱንያን በፈለገው ልክ ስላላገኘ ብሶት የሚሰማው ከሆነ የበታችነት የሚሰማው ከሆነ አልገባውም ማለት ነው። ለማኖር ያክል ሁሉንም ኸልቆቹን አላህ ያኖራል። አፍ፣ አንጀት፣ ጉሮሮ ፈጥሮ አላህ ዝም አይልም፣ ማንንም አይረሳም። ይብዛም ይነስም አይነቱ ጥራቱ ይለያይ እንጂ ይበላለጥ እንጂ አላህ የፈጠራት ነፍስ ርዝቋን ሳታገኝ ውላ አታድርም። ወማ ሚን ዳበትን ኢላ ዐለላሂ ሪዝቁሃ። መብላት መጠጣት የሰው ልጅ ሐቅ ነው፣ አላህ ይሰጣል። የትም ጉንዳንን ይረዝቃል። አፈር ውስጥ ያለ ትላትን፣ ጫካ ውስጥ ያለ አውሬን ይረዝቃል። አይረሳም። ኸልቁን ኸልቆ ፍጥረትን ፈጥሮ ሲሳዩን አይዘነጋም አላህ። ግን የሰው ልጅ የተሻለን ጸጋ ሲሻ ከጌታው ይሸሻል፣ ከጌታው ጋር ይጣላል። እንደ ገሌ ለምን አልኖርኩም ይላል። ውድድር ውስጥ ይገባል፣ ፉክክር ውስጥ ይገባል። ይህ ከአላህ ጋር ያጣላል። የተከተበልኝን አገኛለሁኝ ተብሎ በቀናዓ ተብቃቅቶ መኖር አልሐምዱሊላህ ማለት ነው የሚገባው። ከልክ ያለፈን ነገር ሲከጅል የሰው ልጅ ስግብግብ ሲሆን ደስታውን ከጸጋ ጋር ከሀብት ጋር ሙሉ ምቾትና ድሎት ጋር ሲያያይዘው ህይወቱ ይበላሻል። አላህ የከተበለትን እንጂም ደግሞ ሊያገኝ አይችልም። ሊዛ ዱንያ አላህ ዘንድ የትንኝን ክንፍ ያክል ቦታ የላትም። ከዚህ የተለየ ቦታ ቢኖራት ኖሮ ካፍርን፣ ጠላቱን፣ አላህን የሚያምፁ ለአላህ ልጅ አለው የሚሉ አንድ ጊዜ እንኳ ውሃን ባልተጎነጩ ነበር ብለዋል። ርካሽ ናት ማለት ቦታ የላትም ማለት ርካሽ ስለሆነች ነው ሙስሊሙም ካፊሩም ፋጅሩም ጥሩም መጥፎም ዱንያ እንደፈለገ ያገላብጣታል። ሌላ ጊዜ ደግሞ ምለው የተናገሩት ንግግር አለ ነብዩ ሰለላሁ ዐለይሂ ወሰለም ወላሂ መዱንያ ፊል አኺራ ኢላ ሚስሉ ማ የጅዐሉ አሐዱኩም ኢስበዐሁ ሃዚሂ ፊል የሚ ፈልየንዙር ቢማ ተርጂዕ። አይምሉም ብዙ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም መማለንም አስጠንቅቀውናል። መሐላ አታብዙ ብለዋል። ነገር ግን ወሳኝ መልእክት ማስተላለፍ ሲፈልጉ ይምሉ ነበር። እዚህ ጋር ማሉ፣ የዱንያን ምንነት ለኛ ሊያስረዱ ማሉ። በአላህ ይሁንብኝ ወላሂ ዱንያ አኼራ ላይ ካለው ህይወትና ጸጋ አንፃር አንዳችሁ አመልካች ጣቱን የባህር ውሃ ውስጥ ነክሮ መልሶ ሲያወጣ የሚኖረውን ያክል ነው አሉ የዱንያ ህይወት ማለት። ቢማ የርጂዕ ፈልየንዙር ቢማ የርጂዕ። አንዳችሁ አመልካች ጣቱን ባህር ውስጥ ሐይቅ ውስጥ ነክሮ መልሶ ሲያወጣው አመልካች ጣቱን ሲያየው ምን ይዞ ይወጣል? ያን ያክል ከባህሩ ቀንሶት ይዞ የሚወጣ ነገር የለም፣ ጣቱ ረጥቦ ቢወጣ እንጂ። የዱንያ ህይወት ማለት ከአኼራ አንፃር እንደዛ ናት። ቀሊል ናት፣ ጠፊ ናት። ዱንያ ላይ ያለ ጸጋ ከአኼራ ጸጋ አንፃር የሚወዳደር አይደለም። አኼራ ላይ ያለ ስቃይ መከራም ዱንያ ላይ ካለው አንፃር ቢነጻጸር የዱንያው ስቃይ አይባልም፣ ኒዕማ ነው የሚባል። አኼራ ላይ ወፊል አኺረቲ ዐዛቡን ሸዲዱን ወመግፊረቱን ሚነላህ ወሪድዋን። እወቁ የሰው ልጆች ሆይ እንደው ጉዳዩ ህይወቱ ዱንያ ብቻ እንዳይመስላችሁ። ከዱንያ በኋላ አኼራ አለ። አኼራ ስትሄዱ ደግሞ ጀነትም አለ ጀሀነምም አለ። ዱንያ ላይ በጸጋ የኖረ ሰው አኼራ ላይ ሲሄድ ጀሀነም ቢገባ የዱንያን ጸጋ የሚያስረሳ ስቃይ ውስጥ ነው የሚኖረው። አኼራ ላይ ደግሞ ጀነት የተዘጋጀለት ሰው ዱንያ ላይ ምንም ያክል ቢሰቃይ ቢቸገር የዱንያውን ሁሉ ስቃይ የሚያስረሳ የጀነት ጸጋ ውስጥ ይኖራልና ህይወታችሁን የተመዛዘን አድርጉት። ለዱንያ ብላችሁ አኼራችሁን አትርሱ። ለአኼራም ብላችሁ ደግሞ ሙሉ በሙሉ ዱንያችሁን ትታችሁ ራሳችሁን ቤተሰባችሁን አትጉዱ፣ ሚዛናዊ ሆኑ ተብለናል። በሌላ ጊዜ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም መንገድ ላይ ከሰሐቦቻቸው ጋር የሄዱ ሳለ የሞተ ጆሮው የተቆረጠ አሊያ ደግሞ በተፈጥሮ ጆሮ የሌለው ግልገል አገኙ። ከዛ በኋላ ትምህርት መስጠት ፈለጉና ተግባራዊ ትምህርት አንጠልጥለው አንስተውት ይሄን በአንድ ብር ማን ይገዛኛል አሉ ነብዩ ሰለላሁ ዐለይሂ ወሰለም። በምሳሌ ማስተማር ይባላል ይሄ። ሰሐቦች ማን ነው ይሄን በነጻስ ቢሆን የሚፈልገው? ያውም ሞቶ ያውም ጆሮ የሌለው ሆኖ። በግ ፍየል ጆሮ ሲቆረጥ ገጽታው አያምርም።
ገበያ ላይም ዋጋ ለውጥ ይኖረዋል። ጆሮ ሙሉ የሆነና ቆራጣ ጎራዳ ይሆን፣ ጭራሽ ጆሮ የሌለው አሊያ ደግሞ ጆሮቹ በጣም ትንንሽ የሆኑ ያውም የሞተ ያውም ግልግል አነሱና በአንድ ብር የሚገዛ ነው። ይሄን የሚገዛ የለም ያ ረሱላህ አሏቸው። እሺ በነጻስ ማን ይፈልገዋል አሏቸው። ማንም ይሄን አይፈልግም ያውም ሞቶ አይደለም በህይወት ቢኖር እንኳን አሏቸው ሰሃቦች። ይሄን አሁንም ማሉ እዚህ ጋር ነብዩ ሰለላሁ ዐለይሂ ወሰለም በዱንያ ጉዳይ ብዙ ሰዎች ስለሚሸወዱ በደንብ እንዲገባን እየማሉ እያስተማሩን ነው ነብዩ ሰለላሁ ዐለይሂ ወሰለም። فوالله للدنيا اهون على الله من هذا عليكم አሉ ኢማም ሙስሊም የዘገቡ ሷሂህ ሐዲስ። በአላህ ይሁንብኝ ወላሂ ዱንያ አላህ ዘንድ ከዚህ ግልገል የበለጠ ርካሽ ነው። እናንተ ይህ ግልገል እንደረከሰባችሁ ቸላ እንዳላችሁት እንደናቃችሁት ከዛ በላይ ዱንያ አላህ ዘንድ ይተናቀች ናት።